አናይዝ እናረግና መረዳት ያለበት እንረዳለን። ያንቺ እዚህ ጋር መጮ ያንቺ ላይ ተአምር እየመጣ ነው የሚያጠኔ ቆንጆ። እኛ ቢቀርባችሁ እኛ እናት አለን እህት አለን ሁላችንም መጥፎ ነገር እንድርስብሽ አንፈልግም። የኛ አበሻ ወንዶችን በዛኛውም ሰይዳ ያላችሁ እሷን አቢዩዝ የምታረጉ ሰዎች እናት አላችሁ እህት አላችሁ። አስና ፌር በእውነት ነው የምነግርህ። አንድ ላይ ሴት ልጅ ላይ እንደዚህ አይነት ነገር ሲደርስ እናት እንዳላችሁ አትርሱ። እኛም ከሴቶች ነው የተወለድነው አጤ እንደረደኝና እኔ እዚህ ጋር ቁጭ ብለሽ እኔ ገባሁት አሁንም ቢሆን እዚህ ጋር ቁጭ ብለሽ ወሬውን አንዛ እንዲህ ተሰፍቶ ሬከርድ እዚህ በጣም 100 ሰው ሬከርድ አድርጎሽ ለእናት ለአባቱሽም ጦስ መሆን አትፈልጊም። ስለዚህ ይሄ ነገር ትልቁ የሚጠቅምሽ ነገር ኦርጋናይዝ አድርገን ቤቤ ሶፊዬ ቴሌግራም ላይ የምትፈልጊውን ሰው አዳርገሽ የዚች ልጅ ኬስ እንዲህ እናድርግ ተባብለ ያለውን ነገር እንረዳሻለን። አሜን። እኛ እግዚአብሔር ይመስገን የአሜሪካ ሰው ደግ ነው። አሜሪካ ለአበሻ ደግ ነው። እድሜ ልካችንን ሰው ስንረዳን ይኖር ነው። ስፔሻሊ ቲክታክስ ሰው ሲወድቅ ዝም አይልም አበሻ። ሴቶቹ በተለይ ቀደም እኔ ቤት የሚወሬ ሲነሳ ባንዴ ነው በቃ እቺ ልጅ የት ነው ያለችው እንደዚህ ማረክ ቤቢ 1000 ሰው አንድ ብር ቢሰጥሽ 1000 ሎክ ትላንትና እኔ ስለ ቀነኒ ስጮ የነበርኩት ማንም ቀና ብሎ ያላየው አሁን ሴትን ለመበደል ምናምን ብለው እዚህ ጋር ይጽፋሉ። እግዚአብሔር ልጅ ሌላ ምን ዳስ ፐርሰናል ባንዴዳችሁ ይዛታ አበሻ ማለት ተለዋዋጭ ምንም ስለ ሴት አልኩ ስለ ቀነኒ እንደኔ ጮሄል አንድ ሰው አሁንም ስለሷ ሮጬ መሴጅ አርኳት እኔ ነበርኩ። የኔ ነው ጥፋቱ። የኔ ጥፋቱ አሹ ምን አገባ ለካሰይ ቢዝነስ ገባ። ሮጠን እንጨዋለን መልሰን የምንበላው እኛ ነን። አባቱ በጣም ነው የሚያሳዝነው። ግን ሮጬ ግን እንደጻፍኩልሽ እንዳትረሺ ዮኒ አመሰግናለሁ። ዮኒ ማኛ በጣም በቃ ቴንኪዩ። ግን ከአሁን በኋላ ስለ እኔ ጉዳይ ምንም አይነት ነገር እንድትል አልፈልግም። በራስ በውጪ በኩል ባለው እኮ ነው የመጣሁት እኔ ቀጥታ መተህ እኮ ያልከኝ ነገር ምን እንደሆነ ታውቀዋል። እቺ ልጅ ከሌላ ሰው ሰምቻለሁ ድራግ ተወስጃለሽ አውቃለሁ። ላይክ አንድ ቀን ሰምተኸኝ እኮ አታውቅም። እኔን የምታውቀኝ ትናንትና ነው ዮኒ ማኛ ነው። ያንን ነው የምልህ። ስለምንም ማስረጃዎች እንዳይመጡ እናቱ ይቅር፣ እሱ ይቅር። መረዳት ያለበሽን ተረጂ። እኔ ይቅር፣ እሱ መረዳት ያለበሽን ተረጂ። እሺ አሁን ከአንተ ጋር ሰጣ ገባውስ መግባት አልፈልግም። ያለኝ ነገር ይበቃል። ገባ? በዛ በኩልም ላይክ እባካችሁ ያላችሁ ሰዎች ያስገባችሁ ሰዎች አስወጡት። በኋላ አሌክሶም ሌሎቻችሁም ደግሞ በኋላ የምትጠየቁበት ስለሆነ አስተውሉ። እነዚህ ሰዎች አብረው ሊጠይቁ የሚችሉን ነገር ሊኖሩ ይችላል። ምኑን መሰለ አሁን ባላንስ ለማድረግ መሞከሩ ጥቅም አለው። የሌላው ሳይድ ሳይሰማ ማውራቱ በኋላ እንዳንጸጸት። ብዙ ጊዜ እንደዚህ አድርገን ፋውል ሰርተናል ብዙ ጊዜ። ስለዚህ በሁለት ሳይድ ወገን መስማቱ መልካም ነው። ያልታሰበ ያልታቀደ ነገርን በጉልበት ታቅዷል ብሎ ማሰብ ጥሩ ነው ብዬ አላስብም። ያልታሰበ ያልታቀደ መሆኑን በምን አወቅ? are you one of them like እንድልህ ነው? አየህ ፑሽ እያረከኛለሁ ዮኒ ማኛ ፖሊሶች ጋር ሄደሽ እሺ እንደሱ ካልሽኝ እኔ ልጠይቅሽ። እኔ ተረጋግቼ ነው የማወራው። የምታውቀው ነገር የለም ሰው ስላልታሰበ ስላልታቀደ ነገር እያልክ ይኸውልህ እኔ የማወራውን ነገር ባል ለማሳጣት አትሞክር። እሺ ልጠይቅሽ እዚህ ጋር ይኸውልህ ፕሊዝ ጥያቄውን ለምን አትመልሽም? ፖሊሶች ጋር ሄደሻል አይደል? ከመጀመሪያ ጀምሮ ሰምተሃል? ፖሊሶች ጋር ሄደሽ ነበር አይደል? እናቱ ፖሊሶች እኮ ምንም ነገር የለም አሉሽ እኮ። ይኸውልህ ፖሊሶች ምንም ነገር የሉም ያሉበት ምክንያት ምን እንደሆነ ታውቃለህ? ሰዎቹ አትናገሪ ጥሩ ነው እናት፣ እሱን አትናገሪና። እሺ አመሰግናለሁ። ሌሎቻችሁ በጣም ነው የማመሰግነው። የዮኒ ቆይ አንዴ የዮኒን ሳይድ ልንገርሽ። እኔ ከመጀመሪያ ጀምሮ ስሰማች ነበርና የሰው ስም እስካሁን አለመናገርሽ ትልቅ ነገር ነው። ቅድም ኮሜንት ላይ ጽፍልሽ ነበር ጀስት ሜንሽን አድርጊ ሰዎቹን ስሎሽ ልትናገሪ ነበርና እግዚአብሔር አውጥቶሻል። ከዛ ብትናገሪ የማትወጪው ጣጣ ውስጥ ነው የሚገቢ። አሁንም ሶሻል ሚዲያ ላይ አሁንም እያልኩ ያለው እሱን ነው እኔ እያልኩ ያለው ብሮ ይሄ ተራ ነገር አይደለም። የክራይም ጉዳይ ነው። ሶሻል ሚዲያ ላይ የምንነጋገር አይደለም። ማምጣት አልነበረባችሁም። ከመጣ ግን ምንድነው የምታደርጊው? ጀስት ሜንሽን አታደርጊ የሰው ስም፣ ቀን፣ ስለ ፖሊስ ምናምን ሪዝን ሜንሽን አታደርጊ። እስቲል ማድረግ ያለብሽን ነገር ልንገርሽ። እኔ ልወጣ ነው። ይሄን ከነገርክልኝ አንተ ያማውት እኔ ችግር ውስጥ እንዳትገባ ነው። ያ ዲኤምቪ ያለ ነው። the game is over
ያ ዲኤምቪ ነው ያለ ነው። አሌክሶ ሎየር አያስፈልግሽም። ሜንሽን እንዳታረግ ንገራት፣ በኋላ ራሷ ችግር እንዳትፈጠር ብዬ። ሎየር አያስፈልግሽም። ይሄ ክራይም ጉዳይ ነው። ፖሊስ ራሱ ነው የሚከስልሽ። አንቺ ማድረግ ያለብሽ ነገር ምንድን ነው? ሀሳብሽን ኦርጋናይዝ ማድረግ ካልቻልሽ እንገናኝ በአካል እዚህ ሲልቨር ስፕሪንግ አካባቢ እንገናኝና ኦርጋናይዝ እናደርግልሽ። ማስረጃ ካለሽ እሱን ኦርጋናይዝ እናደርግ። ከሌለሽ ግን እስቲል በአይምሮች ውስጥ የምታምኝበት ነገሮች ካሉ በምን መልኩ ነው ለፖሊስ የሚቀርቡት የሚለውን ነገር በደንብ እናወራ። ለመሰለሽ ፖሊሶች በጣም ብዙ ሰው ያስተናግዳሉ እና አንኦርጋናይዝ ነገር ከወሰድሽላቸው አንደኛ እንደ ውሸት ነው የሚወስዱት፣ ወይም ደግሞ ሜንታል ሄልዝ ሹም ሊሉሽ ይችላሉ። እንደዛ እናድርግ። ከዛ ውጭ ግን ይሄ አሜሪካ ነው። አሜሪካ ከፖለቲከኛ ውጭ ሌላ ሰው ሲቪል ሰው ውሸት ማውራት አይችልም። ስለ ወንጀል እንዲያደርሶብኛል ብሎ ስለ ሰው ስም መጥራት አይቻልም። ፖለቲከኛ ብትሆኝ ችግር የለውም። they will pass you። እንደ ሲቪል ሰው ግን ማንኛውም እከሌ እንዲህ አድርጎኛል ብለሽ ካወራሽ ያ ሰው ቁጭ ብሎ እየሰማሽ ወይም ደግሞ ሌላ ሰው እየሰማሽ ማስረጃ እየያዘብሽ እንደሆነ ማወቅ አለብሽ። ለመሰለሽ ወንጀል ነው። ዲስ ፌለኒ ሂውማን ትራፊኪንግ ነው፣ ስቶኪንግ ነው። ያ ሰው ብዙ ችግር ሊደርስበት ይችላል ወደ ህግ ከሄደ። ስለዚህ ባካፕ የያዙብሽ እንደሆነ እወቂ። ስለዚህ ጥሩ ነው። ይሄን ኢሹ ወደ ሶሻል ሚዲያ አምጥተሽ ሁሉም ሰው አዌር መሆኑ ጥሩ ነው። አሁን ግን ሌላ ዲቴይል ውስጥ አትብይና ሌላ የምረዳሽ ነገር ካለ ኢኮኖሚካሊ እዚህ ጋር ተናገሪ። አሁን ፋይናንሻል መረዳት ካለብሽ እዚህ ጋር ተናገሪ። ቅድም እንዳሉሽ ሆቴል ግቢ ምናምን ብሎ ነገሮች እኔ አልደገፍሽም። ጀስት ስቴይ ዘር። በጣም እርጀንት ነገር ካለሽ ከዚህ ስንወጣ በስልክም ደውለሽ ከነ ሶፋኒት ከነ ያሬድም ከነ ዮኒ ጋርም አውሪና የሆኑ ሰዎች ሊረዱሽ ይችላሉ። ከዛ ውጭ ግን እኔ የምነግርሽ ማዕድ ድርጅቶች አሉ፣ እኔም የሰራሁበት ድርጅቶች አሉ እዚህ ዲኤምቪ አካባቢ ሆቴል ሊይዙልሽ የሚችሉ ክራይም ከደረሰብሽ ወይም ደግሞ ዶሜስቲክ ቫይለንስ ከደረሰብሽ። አሜሪካ ሆነሽ ከሶሻል ሚዲያ ገንዘብ የሚሰባሰብበት ኢሹ አይደለም ይሄኛው ብዬ ልነግርሽ ነው። የሚፈልገው እርዳታ የሚፈልጊ ከሆነ ምንም ሎየርም አያስፈልግሽም፣ ማንንም መቅጠር የለብሽም። ይሄ የሰው እርዳታና የፖሊስ እርዳታ ብቻ ነው የሚያስፈልግሽ። ፖሊስ አንቺን ያልረዳበትም ምክንያት እዚህ የአንቺን አሰምሽን አታስቀምጪ። ሞር ቁጭ ብለን ዲስከስ እናደርግ። ልሽ ፈልገው ቴንክ ላችሁ እንደዚህ እዚህ ሲልቨር ስፕሪንግ አካባቢ ሴቶች ላይ ጥቃት ሲደርስ ምናምን ስታዩ ወደ ሶሻል ሚዲያ ከማምጣታችሁ በፊት ብዙ ሰዎችን የሚረዱ ድርጅቶች አሉ። ኢትዮጵያን ኮሚኒቲስ አሉ፣ የላቲኖ ድርጅቶች አሉ። ከዛ ውጭ ትምህርት ቤቶች፣ ዩኒቨርሲቲዎች ሰፖርት ስላላቸው ወደዛ ነው መሄድ ያለባቸው እንጂ ሶሻል ሚዲያ አይመጣም። በጣም ሴንሲቲቭ ኢሹ ነው አሜሪካ ውስጥ፣ እንደ ኢትዮጵያ አይደለም፣ ተወርቶ የምታለፍ አይደለም። ጀስት ቢ ኬርፉል ኦኬ። እናት ከይቅርታ ጋር ይኸውልሽ የእኔ ቆንጆ አሁን አንድ ነገር ብቻ ልምከርሽ። በቃ አዘ ኦልደር ቦንድም ልምከርሽ። በቃ ሶፊዬ ይህንን ላይቭ አሁን ሁላችሁም ብትችሉ ላይቡን ዘግተሽ ውጭና የምታምኝ ሰው አንቺ ደስ ያለችን ሰው ሶፊም ከሆነች ኤኒባዲ ደስ ያለሽን ሰው ሶፊ ጋር ስልክ አለ አድ አስደርጋችሁ አንዴ በቃ ወይ ዋትስአፕ ላይ ወይ ቴሌግራም ላይ አንድ ግሩፕ አድርጉና ተደዋውለን ዲስከስ እናደርገውና ከዛ በኋላ ዊ ሙቭ ፎርዋርድ። በቃ ያ እንደዛ ይቻላል። ባለሽ ልክ ነህ። በቃ ኤቪደንስ ነው። ስትረሳቸው አንድ ነገር ልበል ከመዘጋቱ በፊት ይቅርታ። እሺ መጥፎ ነገር አይደለም። ብዙ ሰው አለ ላይክ እኔ በችግሬ ሰዓት ነው አማራጭ ስላጣሁኝ ነው ያንን ነገር ሪከርድ አድርጌ ራሴን ገባህ። እዚህ ጋር ብዙ ነገር አለ የኔን የወደፊት ላይፌን አፌክት የሚያደርግ ነገር ነው እዚህ ጋር እያደረግኩ ያለሁት ገባህ አይደል? ጤነኛ ሁኜ ካሁን በኋላ ስኖር እንኳን ሰው የሚያስበኝ ነገር ይኖራል። ይሄንን ግን ያደረኩት አማራጭ ከማጣት ነው ገባህ? ቆይ ራሴን ለመጠበቅ ያለኝ የመጨረሻው አማራጭ ይሄ ብቻ ስለነበረ ነው ገባህ አይደል? እናደርጋለን ቤቢ። አሁን እኮ ያንቺ ማለት ቆይ እዚህ ጋር ስመጣ ምንም አይነት ሌላ ኢንቴንሽን ኖሮኝ አይደለም፣ የመታወቅ አይደለም። እንዳልኳችሁ ነው የሚፈጠረውን ነገር እኔና የሚፈጥሩ ሰዎች እናውቃለን። እዚህም ላይ አሉ፣ እኔ ስለማቅ ነው ገባህ አይደል? እዚህም ውስጥ ይኖራሉ። ቀድሜ ተናግሬዋለሁ። እያያችሁኝ ከሆነ ከእናንተም እኔ የምፈልገው ነገር የለም። እኔ አቃጣሪ አይደለሁም። እኔ ወደ ህግ አካላቶች የመሄድበት የኦንሊ ሪዝኔ እናንተን ልታስቀምጡኝ ስላልቻላችሁ
ልገሉኝ ስለሞከራችሁ በዛ ምክንያት ብቻ ነው እዛ ጋር እየደረሰው ወይም ደግሞ እየተፈጠረ ያለው ነገር እኔ አውቃለሁ። ለሰዎች አዌር ለማድረግ ብቻ ነው የመጣሁት እዚህ ጋር ገባህ አይደለ? if something happened to me እኔ ምንም ነገር ኤቪደንስ እንኳን ሳይኖር ጉዳዩ ህግ አካላት እንኳን ሳይሄድ እቺ ልጅ ሞተሽ ተብሎ እንዲቀር ስለማልፈልግ ነው የመጣሁት እዚህ ጋር እንጂ በዛ በኩል ያለውን ሰው አውሩልኝ፣ በዚህ በኩል ያለውን ሰው አውሩልኝ አላልኩም። እኔ ነኝ የማውቀው ጉዳዩን ገባህ አይደለ? እዚህ ጋር በምን ያክል ሁኔታ ቼዝ እየተደረኩኝ እንደሆነና በምን ያክል ሁኔታ እንደምፈለግ እኔ አውቀዋለሁ። እዚህ ጋር የመጣሁበት ምንም አይነት ሌላ ፐርፐዝ የለውም። የኢትዮጵያ ህብረተሰብ እኔ የሆነ ነገር ከሆንኩኝ የሚያሳድዱኝ ሰዎች አሉ። እነዛ ሰዎች ደግሞ በውስጥ መስመር ማወቅ ለሚፈልጉ ሰዎች እናገራለሁኝ። if something happened to me ከዛ በኋላ እነዛን ሰዎች ተጠያቂ እንድታረጉልኝ እፈልጋለሁ። ያ ነው የኔ አንድና በቃ የመጨረሻ አላማዬ ያ ብቻ ነው። አሁን የገባችሁ ይመስለኛል። ሌላ ስላለው ነገር እዚህ ጋር ለእናንተ መጥቼ ወንድሜ ያለው ነገር ልክ ነው። በመጀመሪያም ጀምሮ እኔ ለማብራራት የሞከርኩት ሜቢ አጌንስት አድርገው እኔ ጋር ሊመጣ ይችል ይሆናል። ግን ትረስ ሚ እዚህ ጋር ከነገርኳችሁ ሽርፍ ያለች እንኳን የተሳሳተ ነገር የለበትም። አመሰግናለሁ። ማነሽ ክርስቲናዬ፣ በቃ ይኸውልሽ፣ አሁንም ይኸውልሽ እናቱዬ፣ የአንቺ ማልቀስ አንቺ እዚህ ጋር መበሳጨት ምን የሚጠቅምሽ ነገር የለም። መፍትሄ ነው ለሁሉም ነገር። ያለውን ነገር አጣርተን መደረግ ያለበትን በትክክለኛ ወይ በራይት ወይ በአሜሪካን ወይ በሀገራችን ሕግና ደንብ በአሜሪካን ወይ ማድረግ ያለብንን ነገር እናሳውቅሻለን። ላካሴ አሁንም ላይቭ ላይ በተቀመጥሽ ቁጥር ራስ ላይ ነገር እየበዛ እየተናደርሽ የማይሆን ነገር ትናገሪ ነው። ስለዚህ ሰምተንሻል። ላካሴ ሶፊ ጋር ንገሪያትና ሶፊ ደስ ያላትን ሰው አርት አርጉና ኮሙኒኬት አርገሽ ከዛ ዊ ሙቭን ፎርዋርድ። አሁን እዚህ ጋር ቁጭ ብለሽ ብትጮሂ ስትዘጊ ደግሞ የህዝብ ተበትኖ ደግሞ ይረሳዋል። ቤቢ ችግር በየቀኑ ነው ቲክታክ ላይ መጥቶ ታውቂዋለሽ ቲክታክ። ስለዚህ እኔ ከመውጣቴ በፊት የምነግርሽ ነገር ሶፊ ጥሩ ሰው ነች። ሁልጊዜ ሰው ላይ ስረዳ ሁሌ ሰው ላይ ተፍ ስትል ነው ማገኛት ኢቭን ከዚህም ከኢትዮጵያም ሆና። ስለዚህ መድኃኒዓለም ቤቢዬ ጽናቱን ይስጥሽ፣ መረጋጋቱን ይስጥሽ። ቤተክርስቲያን ሄደሽ ደግሞ የሚጸልይበት ብዙ ቤተክርስቲያኖች አሉ። ሄደሽ አንገትሽን ደፍተሽ ብጸልይበት። እግዚአብሔር ለሰው ጥሩ ነው። አምላክ ለሁላችንም በለመነው ልክ የሚሰጠን አምላክ ነው ያለ። የኛ አምላክ የቸገረውን ሰው ቀና የሚያረጋ አምላክ ነው ያለን። ስለዚህ ያንን አርኪ። አሁን እዚህ ጋር ዝም ብለሽ ተቀምጠሽ ሰው በገባ ቦታ ቁጥር አይዲያውን ብታበዥ ራስሽን ነው የሚጎዳሽ። እኔ እናት እየባሰ ነው የሚሄድና ዝም ብላችሁ አሁን ክርስቲን ሶፊ ያዘጋት ሶፊ የሆነ ነገር ልበል እና ፖስት አውሩ ታወሩ ዝም ብያቸዋለሁኝ እና አንድ ነገር ልበላት። ኦልሬዲ ዶሜስቲክ ቫይለንስ ሆም ሸልተር ሰጥተውሻል። እዛ ዩ ዶንት ፊል ሴፍ። ግን ሶፊን ይዘሻት ሂጂ እና ሌላ ቦታ ሎኬት አድርጉኝ በያቸው። እራሳቸው ሌላ ሎኬሽን ይሰጡሻል። እና እሷ ራሷ ሶፊ በድብቅ ወስዳ በስልክ በምናምን ሳይሆን በድብቅ ወስዳ ጃብ ኦፍ ታደርግሽ። ዶሜስቲክ ቫይለንስ ሸልተር ውስጥ ሁኚ፣ አትውጪ። ሴፍ ቦታ ነው። የዶሜስቲክ ቫይለንስ ኖባዲ ኢዝ ላይክ አ ሲኪዩር ፕሌስ ነው። ከሆቴሉም ከምኑም ኢዝ ዳት ሹር ሴፍቲ ኔት። ለአሁኑ ወደ ሌላ ፈዘር ከመሄድሽ በፊት ዳት ኢዝ ሴፍ ፕሌስ። ዳትስ ዘ ሞስት ሴፈስት ፕሌስ ዩ ካን ስቴይ አት ዲስ ታይም። ስለዚህ አሁን ያለሽበትን ኦልሬዲ ያውቁታል። ኦልሬዲ ቀድሞኝ ደርሰዋል ካልሽ ሶፊ ፐርሰናል ይዘሻት ሂጂ እና ሌላ ሎኬሽን እንዲያደርጉሽ ጠይቂያቸው። ኢትስ ሲኪዩር። ከአንቺ ውጭ ለሌላ ሰው መናገር አይችሉም። ኦፊስ ውስጥ ፕሮሰስ ሲያደርጉ ፔፐሩን አንቺና ከነዛ ሰው ወርከሮች ብቻ ናቸው። ስለዚህ ሎኬሽንሽን ነው የምትቀይሩ። ሎኬሽንሽን ስትሄዱ ደግሞ ዩ ሃቭ ቱ ሜክ ሹር ማንም ፋሎ እንደማያረጋችሁ። ስልክሽን ያለሽበትን ቦታ ሎኬሽንሽን የስልክሽን ሎኬሽን ኦፍ አድርጊው። እሺ that will help you። ስለዚህ like ሆቴል ምናምን አይደለም። that's what you have to do። like እንደዚህ ፐብሊክ ቦታ ስትሆኝ አትሊስት ሰው ያለበት ኤሪያ ስለሆነ you are safe። ግን alone ስትሆኝ that's not the safest። you will be targeted። አሁን እዚህ ጋር ግን ስናወራበት ናርዲ ደግሞ እነሱ ደግሞ እንደዛ ፎሎ ያደርጓታል። ስለዚህ ይሄን ነገር በቃ ወረበር መነገር ያለበትን ናርዲ ቦዝ መስመር ብንነግራት ይሻላል። ቤቢ ሶፊ አለች እንዴ? እንደዚህ ስንል እየዞርን አሁንም እንዲህ ስንላት እኮ አምሹር የሷም ጠላቶች እየሰሙ I think ክርስቲን
ከቀን ጀምሮ አብረን ነው ያልነው ከአንድ ሰዓት ጀምሮ አብረን ተመልሼ ነው የመጣሁት ስለዚህ እኔ መማክራችሁ ላይቭን ዘግታችሁት ውጡ ይሄንን ላይቭን ዝጊውና ማለት ነው ላይቭን ዘግታችሁት ሶፊ አለች አይደል ከቀን ጀምሮ ነበር የጀመርነው መጀመሪያ ጊዜ ነበር አሁን ሰው እንደዚህም ሳይበዛ በፊት ማለት ነው ስለዚህ ላይቭ ይዘጋና ውጡና ከሶፊ ጋር ተነጋገሩና መደረግ ያለበት ነገር ይደረግ ፕሊዝ እንደዛ በቆየሽ ቁጥር ሁሉም እየገባ እየመጣ ፕሊዝ ይቅርታ አድርጉልኝ አራስተራሳቸው ነው የሚያራፉሽ ወረጅናቴ አይ ነው ከቀን ጀምሮ ማለት ነው አንዳንዱ ይመጣና ጥሩ ነገር ሊነግርሽ ይችላል አንዳንዱ ደግሞ አንቺን ጥፋተኛ ሊያረግሽ ይችላል አንዳንዱ ደግሞ በቃ ልትሞቺ ነው ይልሻል ሌላ ጣቢያው እስከምትገቡ ተነጋግረናል ብዙ ሰው ሰምቷል ድምጽሽ ተሰምቷል ሁሉም ኢትዮጵያዊ እዚህ ላይ ያለው ካንቺ ጋር ነው ምንም የምትሆኙ ነገር የለም አይዞሽ ውጡና በውስጥ ተነጋገሩ ፕሊዝ ውጭ በቃ እሺት አለ ማቻቹና ሶፊ ይስራናት አይዞሽ አላህ ካንቺ ጋር ይሁን በርቺ ምንም የምትሆኙ ነገር የለም እንኳን እዚህ አይደለም ህግ ያለበት ሀገር ሌላ ቦታ ሰውም ሰርቫይቭ እያደረገ ነው ገባሽ አይደል አይዞሽ እና ወንድሞች አሉ ሴቶች ማቻቹ መብራን ተባርክሽናት ፕሊዝ ሶፊ ጋር ለነበር ከፈለግሽኝ ሶፊ ጋር አብራችሁ በውስጥ አውሩ በቃ ሶፊዬ ዝጊና ውጪ ቤት በቃ ልጅቷ ሞር ኢንፎርሜሽን ታስቢያት ነው አንቺም ዝጊና ውጪ አንቺ ከሶፊ ጋር አውሪ አንቺ ስትዘጊው ውጪ አንቺም በቃ ሶፊ ዝጊው እሺ ቲና ወይ ወራጅና ረፍታ አርጊሽ ምክንያቱም እያንዳንዱ እየመጣ የተለያየ ሐሳብ ነው የሚሰጥ ስትራሳቸው ነው አንቺ ስላንቺ የሚያውቀው አንቺ ብቻ ነሽ ገባሻ የሚረዳሽ ይረዳሻል አሁን አንቺ ወራጂ ሶፊ በውስጥ አውሩ ሁለታችሁም ሶስቱ ናችሁ ማውሩ በውስጥ ጨርሱ ሶፊ ትዘጋዋለች እሺ በጣም ውጭ በቃ ለሁላችሁም በቃ በውስጥም በቃ አይዞሽ ላላችሁኝ በሙላ በጣም አመሰግናለሁ ሌላ ምለው ነገር ያልፋል አመሰግናለሁ እያልኩት ያለሁት ነገር አንድም ውሸት የለበትም በቃ that's all እና thank you you have a good night don't worry about it እሺ